አዲስ አበባ ከተማን ስሟ ግብሯን የሚመጥን ለኑሮ ምቹና ውብ ዓለም አቀፍ ደረጃዋን የጠበቀች ከተማ ለማድረግ የከተማ አስተዳደሩ በልዩ ትኩረት እየሰራ ይገኛል። ይህ ከተማዋን የማልማት ተግባር ታዲያ ሰውን ማዕከል ያደረገና የዜጎችን ኑሮ ማሻሻልንም ከግምት ያስገባ መሆኑን ነው ከንቲባ አዳነች አቤቤ በከተማ አቀፍ ደረጃ ለ30 ሺህ ዜጎች የሥራ ዕድል የመፍጠር መርሃ ግብር ሲካሄድ የተናገሩት። እንደ ሀገር ለዘመናት ተቆራኝቶን የቆየውን ደካማ የሥራ ባህል በማሻሻል 24/7 በመስራት አዲስ አበባ በስም ብቻ ሳይሆን ስሟን በሚመጥን ለውጦች እንደ ስሟ ውብ አበባ እየሆነች ነው። ይህ የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ሕይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። የከተማዋን ነዋሪዎች ሰፊ የሥራ ዕድል ተጠቃሚ የሚያደርጉና የኑሮ ጫናን የሚቀንሱ ተከታታይ ስራዎች እየተከናወኑ እንደሚገኙ የተናገሩት ከንቲባ አዳነች በተለይም ወጣቱን ትውልድ ተጠቃሚ የሚያደርጉ ልዩ ዕቅዶች ተነድፈው በመተግበር ላይ ይገኛሉ ብለዋል። ወደ ኋላ የሚጎትቱን ኋላ ቀር አስተሳሰቦችን ጊዜን በከንቱ ከማባከንና ከማይረቡን ጉዳዮች ሰብሮ በመውጣት የከተማችንን ነዋሪዎች ሰፊ የሥራ ዕድል ተጠቃሚ ባያደረጉ የኑሮ ጫናን ያቃለሉ ከተማዋን ያዘመኑ ተከታታይ ስራዎች የቀጠሉበት ነው። በተለይም ወጣቱ ትውልድ በጊዜያዊ ጉዳዮች ላይ ብቻ ትኩረት ከማድረግ ይልቅ ስለነገ የሚያስብ ዘላቂ ጉዳዮችን በትኩረቱ ማዕከል በማድረግ አስተዳደራችን የአጭርና የረጅም ጊዜ ዕቅዶችን በመንደፍ በስብዕና በተለያዩ የስልጠና ድጋፎች እየደገፈ ወጣቱን እያበቃ ይገኛል። ከድህነት የመውጣት ዕጣ ፈንታችን በራሳችን እጅ ነው ያሉት ከንቲባ አዳነች ትውልዱ በእውቀትና ክህሎት የበለጸገ ሞራል ጠንካራ እንዲሆን የሚያስችሉ ስራዎች በመሰራት ላይ እንደሚገኙም ገልጸዋል። ዕጣ ፈንታችን በራሳችን እጅ ነው። ድሆች ወይም ሀብታሞች የሚል ስያሜ የምናገኘው በተገኘው ዕድል ተጠቅመን በምናደርገው ጥረትና ግረት ወይም ባለማድረግ በምንመርጣቸው የህይወት ውሳኔዎች ነው። በመሆኑ ዛሬ የምንገነባው ትውልድ የችግር ሰለባ ሳይሆን በክህሎትና በእውቀት የበለጸገ ሞራል ጠንካራ መልካም ስነ ምግባር የተላበሰና ችግር ፈቺ ትውልድ እንዲሆን በብርቱ እየተጋን እንገኛለን። የሥራ ገበያውን ፍላጎት ያማከለ ክህሎትና ብቃት ያለው ተወዳዳሪ የሰው ኃይል በማቅረብ ቀደም ብሎ የነበረውን የሰለጠነ የሰው ኃይልና የገበያውን ፍላጎት ያለመጣጣም ችግር የመፍታት ሥራ በመሰራት ላይ እንደሚገኝና በርካታ ዜጎችም በአጭር ጊዜ ስልጠና ብቃታቸውን በማሳደግ ተጠቃሚ የሆኑ እንደሚገኙ ከንቲባ አዳነች ተናግረዋል። በርካታ ነዋሪዎችን በአጭር ጊዜ ስልጠና የብቃት ማረጋገጫ በማግኘት በኢኮኖሚ ውስጥ ተሳታፊነታቸውና ተጠቃሚነታቸው እንዲረጋገጥ በማድረግ ላይም እንገኛለን። ትናንትና ስራ በመምረጥና ያለንን እምቅ አቅም በተሟላ ሁኔታ ባለመጠቀማችን የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። የሥራ ዕድል ፈጠራ የከተማ አስተዳደሩ ልዩ ትኩረት ለመሆኑ ማሳያው በአንድ ጀንበር 30 ሺህ ዜጎችን ሥራ ለማስያዝ መቻሉ መሆኑን የገለጹት ከንቲባ አዳነች የሥራ ዕድል የተፈጠረላቸው ዜጎች በተፈጠረላቸው ዕድል በመጠቀም የራሳቸውንና የቤተሰቦቻቸውን ሕይወት ከመቀየር ባለፈ በሀገር ኢኮኖሚ እድገት ሚናቸውን እንዲወጡም ጥሪ አቅርበዋል። የከተማ አስተዳደራችን የልዩ ትኩረት ማዕከል በማድረግ 30 ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የሥራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ
ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። ከተማ አስተዳደሩ ታታሪ ዜጎችና ሰራተኞችን በማፍራት ወደ ስራ በማሰማራት የተጀመረውን የብልጽግና ጉዞ ተምሳሌትነት በተሟላ ሁኔታ እንዲሁም በቁርጠኝነት የተገበረ አጠናክሮም ቀጥሎበታል። ዛሬ የህይወት መንገዳችሁን በስራ አንድ ብላችሁ የጀመራችሁ ወጣቶችና ሴቶች ነገ የራሳችሁንና የቤተሰቦቻችሁን ህይወት በመቀየር እንደ ሀገር ሁለንተናዊ ብልጽግና የተረጋገጠና ማህበራዊ ፍትህ የነገሰባት ሀገር እንሆን ዘንድ ይህንንም እውን በምናደርገውና ጥረት በምናደርገው ሂደት ውስጥ አሻራችሁን እንደምታሳርፉ በእናንተ ተስፋ አለን። የስራ ዕድሉ ተጠቃሚዎች በከተማ ግብርና፣ በኮንስትራክሽን፣ በማኑፋክቸሪንግ፣ በንግድ፣ በአገልግሎትና በሌሎችም አዋጭ የሥራ መስኮች የተደራጁ ሲሆን የመስሪያ ቦታና ቁሳቁስም ተረክበዋል።